ቅዱስ ሲኖዶስ ነው ያስገደለን ያለው። ተጠያቂ ቁጥር አንድ እነሱ ናቸው፣ አባቶቻችን ናቸው። በአርሲም ሆነ በሌላ ቦታ እያስፈጁን ያሉት በአጠቃላይ ያሉት ጸረ ኦርቶዶክስ ናቸው። እነሱ ተዘጋጅተው ነው እየሰሩበት ያለው። የአሩሲ ክርስቲያኖች ጭፍጨፋ የጀዋር መሐመድ የስራ ውጤት ነው። ፍሬው አፈራ። በዚህ ዓለም ህግ ማለት ጉልበት ያላቸው ሰዎች የሚያወጡት የሚያስተገብሩትና የሚያስፈጽሙት። እየተበደለ ዝም ሲል እየታረደ ዝም ሲል አሁን ይሄ እንደ ህዝብ መንግስት የለኝም መስሚል መብቱ አይደለም እንዴ? ካልተጠበቀ ከቤተ ክርስቲያኖች ከሃይማኖት ተቋማት ብር ይወስዳል። 200 ሚሊዮን ብር ነው አሁን በቀደም የጸደቀው ለመከላከያው ድጋፍ እንዲደረግ በኢትዮጵያ ኦርቶዶክስ ቤተክርስቲያን። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬም አርሲ ላይ ያለን የመፍትሄ ሀሳቦችን ደግሞ ለመነጋገር መተናል። ቤተክርስቲያን 200 ሺህ ብር የሰጠችው መከላከያ ሰራዊት አሁን ቤተክርስቲያንን ከድቶ እያስጨፈጨፋት ያለ ይመስላል። የእሱንም ሀሳብ እናነሳዋለን። ከዛ በኋላ በተጨማሪ ምንድነው መፍትሄ መሆን ያለበት የሚለውንም ጭምር ሊቃውንቱ ያነሱትን ሀሳብ ለማቅረብ እሞክራለሁኝ። በተቻላችሁ መጠን ለብዙዎች ድረስ ይህን ቪዲዮ ሼር አድርጉት። ትናንትና አቦምሳ ላይ 2 ሰዎች ተጨማሪ ሰዎች ተገለዋል። ባልና ሚስት ነበሩ። 6 ሰዎች ሲገደሉ እነኚህ 2 ሰዎች 3 ሰዎች ሆነው ነበረ ተወስደው የነበሩት። ከ3 ሰዎች 2 እንደተገደሉ እርግጠኛ ተኩኗል። ነገር ግን ተጨማሪ 1 ሰው አሁን ሞቷል እየተባለ ነው። እሱንም ሙሉ መረጃ ሲኖረኝ የማቀርብላቸው የሚሆነው። ነገር ግን 2 ሰዎች ግን እንደሞቱና ዛሬ መናኸሪያ ቤተክርስቲያን እንደሚቀበሩ መረጃዎች አሉ። ከዛ በኋላ ግን እንግዲህ ምንድነው የሚፈጠረው፣ ምንድነው ያለው ነገር የሚለውን ነገር በስፋት ለመዳሰስ እንሞክራለን። የሆነ ሆኖ ግን እንደው የመጀመሪያ መርሃ ግብር ይሆን ዘንድ ከዚህን ጀምር ከመምህራችን ከያረጋል አበጋዝን ጀምርና እንቀጥል። ማለት በዚህ ዓለም ህግ ማለት ጉልበት ያላቸው ሰዎች የሚያወጡት የሚያስተገብሩትና የሚያስፈጽሙት። ደካማ ያለው አማራጭ ህግ ይወጣበታል፣ ህግ ይተረጎምበታል፣ ህግ ይፈጸምበታል። ከዚህ ንቅንቅ ካለ ወይ ይገደላል፣ ይታሰራል ወዘተ። ስለዚህ መብት ዝም ብሎ አይመጣም። በተግባር የሚታየው እኮ እሱ ነው። ላለፉት 20-30 ዓመታት ምዕመናን ታገሱ። የመንግስት ያለሃው የፍትህ ያለሃው ግን ችግሩ ተስተካከለ እየጨመረ እንደውም ትግስቱ እንደ ፍርሃት እየተቆጠረ ዝም ካሉማ እንጨምርባቸው የተባለ ዝም ካሉማ እንጨምርባቸው ይሄንማ ከቻሉ እንጨምርባቸው የተባለ እየጨመረ ነው ያለና ጨዋታችን እየተለመደ ጨዋታችን ምንም አያመጡም ወደሚል እየተቀየረ ያለው በቃ ልማዳቸው ነው። አንድ ሰሞን የሆነ ነገር ሲፈጠር እንጮሃለን ምናምን በየቦታው ጧፍ ማብራት ምናምን ይደረጋል። ስሜት ስለሆነ ከአንድ ሳምንት በኋላ ወይ ከሆነ ቀን በኋላ ይጠፋል። በቃ እንደዛ ይቀጥላሉ። ይሄን አቺቭ አድርገዋል፣ ይሄን አግኝተዋል ደግሞ እያሉ ይቀጥላሉና በቁም የመቅበር ነገር ነው እየተደረገ ያለው። ኢትዮጵያን ከተማን ሰላም ካለ የፊንፊኔ የድሬዳዋ የአወዳ የአዳማ ሰላም ካለ የባድያ ሰላም የለም። ሚሊሻ የገበሬ ቀጣቀጡ አለ። በእናታችሁ ወሬ አፋን አማራ ቤተን አፋን አማራ ተኒ ስርት ክልክልኪት ይሙ ወያል ጎረቢ ሀይ አሞር ገንደኛ ተቆ አፋን አማራ ከነም ቢቆ ስለ አይዛዘር ረቀጣኒ ስርት ትይመጁ ሚሊሻን አዋዛ ከኘ ነገ ዶርኬ ጎረቢ ገንደ ከይሰት ረክኒ ኢላ አስጥ ጠሜ ጅራ ማዋን ከናም ቢኒ አዋዝን ከት ጅራቱ ዶቤ ነሚ ተቆ ቢሪ ያርካ ቀባቴ ዱካና ደቀ ዋብተቹ ተድቤ ረብናታችሁ ወላይ አከት ቢሪ ይሳፍዴ ፊዲኒ በርባና ቢሪ ግቢራ ሃንገና ሁምናኡል ጅሬኝ ቃለው በር አስመረ ዳለኔ ጃብራው አቦቲን አችመረ ዳለኔ ሞኑት በከቢራቲ ዱፍኔ አከት የቹ ጅሬኝት ቃለይሰኒ ቦባ ገለ ዶርከኒ ኢትዮጵያ እውነት ነው። መከላከያ ካለ ሀገር ጠባቂው ካለ ለምንድን ነው ገጠሩ ብቻ እየታወቀ ያለው? ለምንድን ነው ከተማ የማይታወቀው? አንድ ጥያቄ ነው። ሁለተኛ መምህራችን ያነሱት ነገር አለ። አሁን ላይ እየተለመደ ያለው ነገር ለሳምንት ግርግር ይፈጠራል፣ ለሳምንት ለቅሶ ይፈጠራል። ከዛ በኋላስ ምንድን ነው የሚሆነው? ሌሎች ሰዎች እንግዲህ ሳምንት ያስጮሁና ያረጋጉትና ደግሞ ድጋሚ ደግሞ ትንሽ ቆይተው ያቃጥሉታል፣ ትንሽ ቆይተው ያነዱታል፣ ትንሽ ቆይተው ይገሉታል ምዕመኑን። ለትንሽ ጊዜ እንጮሃለን፣ ትንሽ ጊዜ ረገብ ካልን በኋላ ይቀጥላል። በሆነ ጊዜ ላይ ሞጣ ቀራኒዮ አሁን አርሲ ላይ እየተደረገ ያለው ነገር
በማን ምክንያት እንደሆነ ሲናገር እንዲህ ብሎ ነበር። የአሩሲ ክርስቲያኖች ጭፍጨፋ የጆዋር መሐመድ የስራ ውጤት ነው። ፍሬው አፈራ። ሲቀሰቅስ የነበረው በሉት የነፍጠኛ ሲል የነበረው ለቆ መውጣት አለበት ሲል የነበረው በሜንጫ ነው ምንለው ሲል የነበረው በእኛ አካባቢ ሙስሊም የሚበዛ ሲል ነበር። አሁን እዚያ ደከም ያለውን ክርስቲያን አማራ የገደሉት የጆዋር ስራ ነው። ቅዱስ ሲኖዶስ ነው ያስገደለን ያለው። ተጠያቂ ቁጥር 1 እነሱ ናቸው፣ አባቶቻችን ናቸው። በአርሲም ሆነ በሌላ ቦታ እያስፈጁን ያሉት የሚል ሐሳብ እያነሳችሁ ነው። እስቲ 3 ጊዜ ኮፒ ሊንክ አድርጎ አካውንቴ ተይዟል። ረዘም ያለ መልእክት ነው። መፍትሄ ላይ ማተኮር ይገባናል። ስቶፕ ኪሊንግ ኦርቶዶክስ ክርስቲያንስ እያላችሁ ይህንን ኮፒ ኮሜንት እያደረጋችሁ ሐሳቤን እቀጥላለሁ። እባካችሁ ይህን ግፍና በደል ተቃወሙ። በእውነት አሳዛኝ ነው። ግፍና በደል እየተፈጸመ ነው ወገኖቻችን ላይ። በአርሲ ደግሞ እየሰማን ያለ ነው። ዛሬም በሰቀቀን ያሉት፣ ነገም ሞታቸው ስለመቆሙ ማስተማማኝ ጉዳይ ላይ አልደረስንም። ነገር ግን መወቀስ ያለባቸው ከአባቶቻችን በፊት ከሁሉ በፊት ገዳይ ነው መወቀስ ያለበት። ገዳይን አውግዝ። ፕሮፋይል ቀይረ ወገኖች ላይ ግፍ ተፈጽመዋል ብለ ለመናገር ድፍረት ሳይኖርህ አባቶች ላይ አፍን ለመክፈት ለምን ትቸኩላለህ? ተመልከቱ እንግዲህ ይሄ ያስኩት መጽሐፍ ኦርቶዶክሳውያን በተለይ የአብይ አህመድ አገዛዝ ከመጣ በኋላ ባለፉት ዓመታት ስንት ግፍና በደል እንደደረሰ በመጽሐፍ እኮ የተገደሉት የተፈጸመባቸው በደል እንደዚህ ወጥቷል። ሊቆም አልቻለም። ምንድነው ይሄ ያደረገው? ሁለተኛ መውቀስ ያለብህ ስትራቴጂካሊ በመንግስት ደረጃ ኦርቶዶክሱን ለመጉዳት ኦርቶዶክስ የድህነት ምክንያት ነች እያሉ የአማራ ሃይማኖት ነው እያሉ ስትራቴጂካሊ እየጎዷት የሚገኘውን የአብይ አህመድ የብልጽግና አገዛዝ አውግዝ። እሱንም ለመቀየር በሚያስችል መልኩ ተንቀሳቀስ። ይህንን ሳታደርግ መፍትሄ ሊመጣ አይችልም ነው የኔ አመለካከት። ምንመለከተው ይሄንን ለመቀየር መስራት ነው። ስልጣኑን መቆጣጠር ኦርቶዶክሳዊ ሴንቲሜንት ያለው ለሀገር የሚጠቅም እንዲሆን እዛ ውስጥ መግባት የሚቻልበትን በፓርቲም በለው በምንም በለው ማስተካከል ነው። ይሄንን የብልጽግና አገዛዝ ገዳይ ጨፍጫፊ ስርዓት አስወግደ ለኦርቶዶክሱም ሆነ ለሌላው ሰላም የሚያሰፍን ስርዓት መታገል አስፈላጊ ነው። ይህንን ስል ግን አባቶቻችን ተጠያቂ አይደሉም፣ አይመለከታቸውም ማለቴ ሳይሆን ባንኩንም ታንኩንም መሳሪያውንም የያዘው የመንግስት አገዛዝ ሩል ኦፍ ሎ አስከብራለሁ ብሎ ሀገር እመራለሁ ያለው ጭራሽ ኤርትራን እቆጣጠራለሁ የሚል አቅም አለኝ የሚል ነገር ግን ሀገር ማስተዳደር ያልቻለ ለንጹሃን ፕሮቴክሽን መስጠት ያልቻለ ጭራሽ አማራ ክልል የሚፈጸሙ ታውቃለህ። ቆሎ ተማሪ የሚገለው ቀሳውስት የሚያስረው የሚያሰቃየው የአብይ አህመድ አገዛዝ ነው። ይሄንን ሁሉ ስትራቴጂካሊ እየፈጸመ ያለው አካል ላይ እሱ ላይ ነው መጠቆም ያለብህ። ከአባቶቻችን ላይ ከመናገር በፊት ነው። ስትራቴጂክ የሆነ ግፍና በደል እየፈጸመ ያለውን አካል ሳናወግዝ ለማስወገድ ሳንሰራ ጩኸት ብቻ ነው እንጂ መፍትሄ ዘላቂ መፍትሄ ይመጣል የሚል አመለካከት የለኝም። ይህንን እስቲ እናንተ የምትሉትን ኮሜንት ላይ እሰማለሁ፣ መለከታለሁ። በግፍ የተገደሉ ኦርቶዶክሳውያን ነፍስ ይማርልን፣ ለቤተሰቦቻቸው መጽናናት ይስጥልን፣ ለቤተ ክርስቲያን መጽናናት ይስጥልን። እናመሰግናለን አሽሩካ፣ እግዚአብሔር ይስጥልን። አዎ በእርግጥ አባቶቻችን ትልቅ በደል አለባቸው፣ አልተናገሩም። ከመናገር ሲገባቸው መውቀስ ሲገባቸው ከልጆቻቸው ጎን መሆን ሲገባቸው ጭራሽ ትናንትና ሌላ አጀንዳ ሰጡ። ስለ አርሲ በምንጮህበት ሰዓት ላይ ከስር የምንፍቅና ጉዳይ ስላነሳበት የነበረ ጉዳይ አሾልኮ ሊሰጡን ፈለጉ። ይሄ ይሆን ያለው አባቶቻችን ላይ። በነገራችን ላይ እንግዲህ ህፃን ታምራት አውግዛቸው ትናንትና በስቲያም ስናነሳው ነበረ። እግሩ ሊቆረጥ እንደነበረ ዘግበንላቸው ነበረ። ይኸው እንደምታዩት ዛሬ ጠዋት እንግዲህ እግሩ ተቆርጧል። እንደምትመለከቱት ፎቶ ላይ ከዚህ በፊት ምልክት ተደርጎበት እንደነበረ አሳይተናችሁ ነበረ። ያው የህፃኑን ልጅ እዚህ ጋር እግሩ እንደሚቆረጥ ምልክት አሳይተናችሁ ነበረ። አሁን ላይ ግን እግሩ ትንሽ ከፍ ተብሎ እግሩ ተቆርጧል። በጣም በሚያሳዝን ሁኔታ ውስጥ ያለው ህመሙ፣ ስቃዩ በጣም በርትቶበታል። በጣም በለቅሶ በሀዘን ላይ ነው ያለው። በጣም በሚገርም ሁኔታ በጣም ከባድ ነገር ውስጥ ያለው እና እሱን እንመለስበታለን። ዘመድኩንም ያነሳው ሀሳብ አለ ከአርሲ ጋር በተገናኘ እንስማ። በሃይማኖት ተዋጽኦ ካየ ነው ሽመልስ ጴንጤ ነው፣ አዳነች ጴንጤ ናት፣ አብይ ጴንጤና እስላም ነው። በአጠቃላይ የደህንነት ሚኒስትሩ ስልጤ ጴንጤ ነው።
እንትን እስላም ነው። በአጠቃላይ ያሉት ጸረ ኦርቶዶክስ ናቸው። እነሱ ተዘጋጅተው ነው እየሰሩበት ያለው። ታንኩን ይዘዋል፣ ባንኩን ይዘዋል፣ ኃይሉን ይዘዋል፣ ሚዲያውን ይዘዋል፣ ተቆጣጥረውታል። በቃ ትገላለህ፣ ከዛ በኋላ መግለጫ ታወጣለህ፣ አለቀ የሚል ነገር ነው ያላቸው። ከዛ ኦርቶዶክሱ ያወራል። የሳምንት ከእንትና ጋር ነኝ፣ የኦርቶዶክሳውያን ሞት ይብቃ፣ እውነትስ የስደት ይብቃ ምናምን ከወሬ የዘለለ መሬት የረገጠ ነገር የላቸውም ኦርቶዶክሳውያኑ። ትንሽ ቀን አውርተው ይለቁታል፣ ይተውታል። ምን አገባን። ስለዚህ በለው እያለ እየተመታ ነው። እላይ ያለው ደግሞ የተያዘ ነው፣ የተቆለፈ ነው፣ ብላክሜል የተደረገ ነው። ሲኖዶሱ ማለት ነው። አይናገርም፣ አይጋገርም። ለምሳሌ እስላሞቹ ባንክ አላቸው፣ ፕሮቴስታንቶቹ ባንክ አላቸው። ባንክ መኒ ላውንደሪንግ ይሰራበታል። ኦርቶዶክስ የላትም። ገንዘብ አለ፣ ኢኮኖሚውን ተቆጣጥረውታል፣ ምኑን ይዘውታል። ደፍረህ ተነጋገር። ደፍረህ ካልተነጋገርክ የሚመጣው ከባድ ነው። ወያኔን ለመስደብ፣ ትግሬን ለመክሰስ በአሜሪካ ፓርላማ፣ በአሜሪካ ምክር ቤት፣ በአሜሪካ ሴናተሮች ጋር ገብተው ያጥለቀለቁ ሰዎች ዛሬ የሁላ ክርስቲያን ሲታረድ ዝም። አብዛኞቹ ከምንፍቅና እኩል የሆነ በመናፍቃን የሚወደዱ ጳጳሳት ስለሆኑ የሚታረደው ኦርቶዶክሳዊ ስለሆነ ትንፍሽ የሚል የለም። በአሜሪካን ያሉ ፕሮፌሰሮች፣ በአሜሪካን ያሉ ዶክተሮች፣ በአሜሪካን ያሉ ታላላቅ ሰዎች እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። እንግዲህ ይህን ግርታሳ ውስጥ አራችሁ ያስባሉ። ቅድም ሞጣ ያነሳው ይሄ ነው። እኛ ባለንበት ቦታ ላይ ሙስሊም በሚበዛበት ቦታ ላይ ኦርቶዶክሳዊ አንገታቸውን ቀና አድርገው የሚሄዱ የሉም። በሜንጫ ነው የምንለው እስኪል ድረስ የደረሰው በዚህ ምክንያት ነው። አሁን አርሲ ላይ እያየን ያለነው ኦርቶዶክሳዊ አንገታቸውን ቀና አድርገው እንዳይሄዱ እንዴት እየተደረጉ እንደሆነ፣ እንዴት እየተንገላቱ እንደሆነ እየተመለከቱ ነው ብዬ አስባለሁኝ። ስለዚህ ፍሬው አፍርቷል። እንቀጥል። ሁለቱ ሊቀ ሊቃውንት ቁጭ ብለው አውግተዋል። እንስማቸው። እየተበደለ ዝም ሲል፣ እየታረደ ዝም ሲል፣ አሁን ይሄ ህዝብ እንደ ህዝብ መንግስት የለኝም ሲል መብቱ አይደለም እንዴ ካልተጠበቀ? እና እጅግ በጣም አደገኛ የሆነ ደግሞ ይሄ ብቻ አይደለም፣ ጥላቻው ነው ከባዱ። ይሄው የትላንቱ ጥላቻ የዛሬ 200 ዓመት፣ የዛሬ 100 ዓመት፣ የዛሬ 150 ዓመት የነበረው ጥላቻ እንዲህ እየበጠበጠን ካለ አሁን የሚፈጠረው ሞትና ስቃይ ደግሞ ምን ቀጣይ ለ200 ዓመት ለ300 ዓመት ሀገሪቱን ጨለማ ውስጥ እንድትኖር የሚያደርጋት ሁልጊዜም የደም ታሪክ ብቻ ይዛ የምትቀጥል እንዲያደርጋት እና እኔ አሁን እየተፈጠረ ያለው ብቻ አይደለም ደግሞ ይሄ እንደውም ድሮ ቪዲዮ በሌለበት ነው ሞቱ፣ በጆሮ የሰማነው ሞት እልቂት ነው። አሁን እኮ የሰዎች አንገት ተቆርጦ እናያለን፣ ጡት ተቆርጦ እናያለን። ያኔ በጆሮ ብቻ የሰማውን ጦርነትና ጥላቻ ይዞ የሚቀጥል ትውልድ ካለ በአይኑ የሚያየውን ጥላቻ ሊምር የሚችል ትውልድ አይኖርም። ስለዚህ ለመጪዋ ኢትዮጵያ የሚያስቡ ከሆነ የፖለቲካ መሪዎቻችን አባቶቻችንም እንደዚሁ በጋራ እንደዚህ አይነቱን እልቂት ለነገው ሲባል ለዛሬው አይደለም፣ የዛሬው የሞቱት ሞተዋል። ቢያንስ ገዳዮችን እንደምንም አደብ አስገዝቶ በሰላም እንድንኖር የሰላም ሀገር መፍጠር የሚቻለው ግን ለነገ ጭምራችን ነው፣ ለዛሬው ብቻ አይደለም። እና የነገ ታሪካችን፣ የነገ ሀገራችን፣ የነገ ሰላማችን ጭምር ነው የሚያሳስበን። ደግሞ ያለው የዛሬ 200 ዓመት የዛሬ 150 ዓመት የተፈጠረ ታሪክ ዛሬ ያበጣበጠ ዛሬ ያገዳደለ ካለ ዛሬ ባይናችን የምናየው ሞት 300 ዓመትም ሺህ ዓመትም ሊቀጥል ይችላል። ስለዚህ ሀገራችን እንደው አሰብ ወደዚህ ቢመጣ አረ ህንድ ውቅያኖስ ፓሲፊክ ውቅያኖስ ለሷ ቢሆን ምን ጥቅም አለው? ሰላም ከጠፋ ሁሉ ሀብት መጥቶ ሰላም ከጠፋ ድንቁርና ከበረታ ምን ጥቅም አለው? ስለዚህ እኛ ድንቁርናችንን አርቀን እንደ ሀገር ቅድም ያልኩት ይሄ ፋንክሽናል ሊትረሲ የሚባለው እንደዚህ አይነቱ ድንቁርና ከምድራችን ጠፍቶ በሰላም የምንኖርባትን መሬት ነው የምንፈልገው። እንግዲህ ይሄን እናደርግ ደግሞ እግዚአብሔር ይርዳን ከማለት ውጭ እኛ ሌላ ምንለው የለም። ይሄው ነው እንግዲህ እንደው ማሳሰቢያም ለመስጠት እንደው አባቶቻችንንም በሚያዙንም እንደምንታዘዝ በዛው ማረጋገጫ ለመስጠት ያክል ነው ያነሳ ነው እንጂ ያው በማህበራዊ ሚዲያ እነሱም ሲሰሙት ነው የሰነበተው። አዲስ አይሆንባቸውም ብዬ ተስፋ አደርጋለሁ። ግን የሚመጡ ነገሮች አስፈርተውንም ጭምር ነው ያነሳ ነው። ትውልዱን ከመታደግ አንጻር ዛሬ ይሄ መሰራት አለበት ብለን እናምናለን። እንደው ህዝቡ ከቀደመ አደጋ ነው በመንግስትም ዘንድ በሀገሪቱም ዘንድ
የሚታየው ሊመጣ የሚችለው ነገር ጥሩ ላይሆን ይችላል። ደም መፋሰስ፣ እልቂት፣ እንዲህ አይነት ነገሮች ነው ሊከተል የሚችለው እና አባቶች ቢቀድሙ ይህን ሁሉ ማስቀረት ይቻላል። በሰላም ሁሉም በያለበት ጸንቶ እንዲቀመጥ ማድረግ ይቻላል የሚል እምነት አለኝ። ከዛ ውጭ ደግሞ አባቶች እንደ አባት ሲረዱት፣ ሲጠብቁት፣ ሲጠይቁት ካላየ ትውልዱ አባት ልጅ ነኝ ብሎ ለመከተልም ይቸገራል እና የእምነታችን ተከታዮችና ኦርቶዶክሳውያን በጠቅላላ የሚኮሩበት አባት የማያፍሩበት ምንኮራበት አባት ያስፈልገናል። እንደ አቡነ ይስሐቅ ያሉ ከውጭ ደግሞ እንደ አቡነ ሄኖክ ያሉ በትክክል ቀድሞ ከማንም ቀድሞ ሀዘናቸውን የገለጹ እንደ አቡነ ጴጥሮስ ያሉ መግለጫ በተለያየ ሚዲያ የሰጡ ሌሎቹ ግን ተዋቸው፣ ጭራሽ ሊናገሩ አለ ፈቃዳቸው እንኳን አይደለም። በጣም የገረመኝ ነገርና ዛሬ ያየሁት ቪዲዮ ይሄኛው ቪዲዮ ነው። ቤተክርስቲያናችን 500 ሚሊዮን ተጠይቃ መከላከያ እንድትደግፍ 200 ሚሊዮን ብር ሰጥታለች። እንግዲህ ያ መከላከያ አሁን ተመልሶ እኛን እየገደለ ያለው ስሙልኝ። ከቤተ ክርስቲያኖች ከሃይማኖት ተቋማት ብር ይወስደ 200 ሚሊዮን ብር ነው አሁን በቀደም የጸደቀው ለመከላከያው ድጋፍ እንዲደረግ በኢትዮጵያ ኦርቶዶክስ ቤተክርስቲያን 500 ሚሊዮን ነበር የተጠየቀው። 200 ሚሊዮን ብር ሰጡ። 200 ሚሊዮን ብር ክርስቲያኖችን አርሲ ላይ የሚገድል አገዛዝ 200 ሚሊዮን ብር ደግሞ እንዲሰጠው የምዕመናን ከድሃው ከአማራ አርሶ አደር የሚሰበሰበው ገንዘብ ዞሮ ዞሮ ለመከላከያ ተሰጥቶ አማራውን ይወጋበታል፣ ዘር ያጠፋበታል፣ ክርስቲያንን ያፈናቅልበታል፣ ቤተክርስቲያንን ያቃጥልበታል፣ ሚሊሻ ይቀጥርበታል፣ ጦርነት ያካሂድበታል። እንደዚህ አይነት ስርዓት እንደዚህ አይነት አገዛዝ ነው የተፈጠረው። በእያንዳንዱ ምክንያት ቅጣት ነው። በእያንዳንዱ ይሄ በነገራችን ላይ እንደዚህ አይነት አገዛዞች አሉ። በሊትሬቸር እናውቃቸዋለን። ፍጹም ቶታሊታሪያን ናቸው። ዘረኛ ስርዓቶች ናቸው። ሌላውን ህዝብ የምታጠፋባቸው ፖሊሲዎች ናቸው። ህዝብ ተማሮ ሀገር እንዲለቅ፣ ነጋዴው ተማሮ ንግዱን እንዲዘጋ፣ ከዛስ አንተ አርባን ላይ ሪኢንጂነሪንግ ታደርጋለህ፣ ዲሞግራፊውን ትቀይርበታለህ። እሱ ተማሮ ሲሄድ መሬቱን ትነጥቀዋለህ። እሱ ተማሮ ሲሄድ ሌላ ሰዎችን ወደ ንግድ ታመጣበታለህ። ዘርፈ ብዙ ማጥቂያ መሳሪያ ነው። አንደኛ ጦርነቱን ከራሱ ከህዝቡ ነጥቀህ ራሱን ትወጋበታለህ። ከራሱ ከህዝቡ ገፈህ ራሱን ህዝቡን ትወጋበታለህ። እንደዛ አይነት ሁኔታ ነው ያለው። አሁን የምትነግረኝ ነገር እንግዲህ እነዚህ የሚወጡ ደብዳቤዎችም በግልጽ የሚያሳየው በምን ያህል ደረጃ ህብረተሰቡ በኑሮ ውድነት ላይ በሚከፍለው ግብር ላይ ደግሞ ተጨማሪ መከራና ስቃይ ውስጥ እንዲኖር እየተደረገ እንዳለ ማሳያ አድርገን ልናነሳው እንችላለን። በቀጥታ ወደ ጥቅምት 24 እንለፋንም። አገዛዙ እንግዲህ አቧራ የለበሱ ዶሴዎቹን እያራገፈ ጥቅምት 24ን አከብራለሁ እያለ ነው እና ጥቅምት 24ን ለመቀስቀስ ወደ አደባባይ መጥቷል። ጥቅምት 24ን አስመልክቶ በርካታ መረጃዎችን አሰባስበናል። ጥቅምት 24ን አስመልክቶ እነታየ ደንዳ የነገሩን አለ። ምንድነው ያሉን የሚለውንም ዛሬ ማስታወስ እንፈልጋለን። ጥቅምት 24ን ለምንድነው አቧራውን አራግፎ ዶሴውን ይዞ የመጣው? ምን ሊያደርግ ነው ደግሞ የፈለገው ይሄ አገዛዝ? ጥቅምት 24 ሲፈለግ ምን ማድረጊያ ነው የሚለውን ነገር በደንብ እንድናየው እድል ይሰጠናል ብዬ አስባለሁ። መቼም ሁለት ጊዜ እንቅፋት ከመታን ድንጋዩ እኛ ነን እንጂ እንቅፋቱ አይሆንም ማለት ነው። ስለዚህ ሁለት ጊዜ እንቅፋት እንዳይመታው ህብረተሰቡን ማንቃት አስፈላጊ ስለሚሆን በዚህ ጉዳይ ላይ ሐሳብና አስተያየት የምንሰጥበት ነው የሚሆነው። መጀመሪያ የነታየን ንግግር ሰምተን እንምጣ ወይስ በቀጥታ ጥቅምት 24 ላይ እንግባ? እንሙት እንዴት ይሻላል? እንዴት እያከበረው ነው የሚለውን እንየው። እንዴት እና ለምን አሁን እያከበረው? ዛሬ በሰርኩላር ነው የሚባለው በተዋረድ ለሁሉም የሀገሪቱ ጦር ዲፓርትመንቶች አካባቢዎች በሙሉ ሲከበር ነው የዋለው። ሻማ ጧፍ ሲያበሩ ነው የዋሉት። ፎቶግራፎች ነበሩ። እንደውም በረከት ደርሰው እንደሆነ በጣም ብርሃኑ ጁላም ከላይ እስከታች ኮንፈረንስ፣ ውይይት፣ ሻማ ማብራት፣ ጧፍ ማብራት እንዲህ አይነት ነገር ነው ሲደረግ የዋለው። 5ኛ ዓመት የጥቅምት 24 እንዳይደገም ነው የሚለው። እንዳይደገም መቼም የትም እንዳይደገም በሚል ነው እያከበረ ያለው። እኔ
እንግዲህ እንደሰማችኋት ነው። ቤተክርስቲያን አዋታ በሰጠችው ከምዕመናን ብር ሰብስባ በሰጠችው ያ ማትጠብቀው ምዕመኗ እየታረደ ምዕመኗ እየተገደለ ጉዳዩ ለማትችለው አርፎ ተርፎ ደግሞ ሲገደልባት ለማይጠብቃት መከላከያ 200 ሚሊዮን ብር ሰጣለች። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅመ ቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መተን የምናለቅሰው ለቅሶ ቤተክርስቲያን ሄደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና ነበር። አሁንም መፍትሄው ማልቀስና ፍትህ እያሉ መጮ አይደለም። ፍትህ ከማን እጅ ነው የምትጠብቁትና የምትጠይቁት? ስንት ዓመት ስጠየቅን? ስንት ዓመት ቤተክርስቲያን ተቃጠለች? ስንት ዓመት ክርስቲያኖች ሞቱ? ስንት ዓመት መነኮሳት ካህናት ተገደሉ? ሁሌ ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው ስትል ነው። አሁን ለሚፈጠረው ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን የምትሰሙትን ታሪክ አሁን ካለችው ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረስ ዘንድ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። ይቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበረ። በዚህ ዓለም ጊዜ ፊናስ የሚባል አይሁድ ነግሶ ነበር። ይህ አይሁድም ወደ ናግራን ሀገር ሊገባ ብሎ ሂዶ ቢዋጋቸው ሊችላቸው አልቻለም። በውጊያ ሀየሉበት። በዚያንም ጊዜ ምን አይነት ዘዴ ያመጣ? እኔ ሀገራችሁን፣ ገቢያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማቸው ነገር እኛ እንደተሸነገል ነው። በዚያንም ጊዜ የአቡነ ሂሩታ አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበረ። ይሄ አባትም ይሄ አይሁዳዊ ፊናስ ውሸቱን ነው እንዳታምኑት ገብቶ ሊፈጀል ሊገለን ነው ብሎ ለህዝቡ ቢናገር ህዝቡን ሊያነቃ ቢሞክር ህዝቡ ግን በፊናስ ንግግርና ቅቤ ምላስ ተታሎ የማትደፈሯን ማትከፈቷን ድንበራቸውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነታ ክርስቲያኖችን መጨፍጨፍ ጀመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የታለ ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾቹን አንገታቸውን ቆረጠ፣ ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምዕመናንን፣ ኤጲስቆጶሳትን ሁሉንም ገደላቸው። በዚያንም ጊዜ አቡነ ሂሩት አምላክን አመጣውና ከፊቱ አቆሞ አንተን ህዝቡ ያምኗል ሽማግሌንና ክርስቶስን እንዲክዱ ንገራቸው አለው። አቡነ ሂሩት አምላክስ እኔ 80 ዓመት ሙሉ ኑር ያለው 80 ዓመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለሁ። ክርስቶስ እስከዛሬ ያስቀየመኝም ነገር የለም። እኔ እንዴት ብዬ እሱን እክደዋለሁ? ማንንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ድምሃ የምትባል የአቡነ ሂሩት አምላክ ሚስት ነበረች። 2 ልጆችም ነበሯት። እሷን አንጥቶ ራቁታቸውን ከህዝቡ ፊት አቆማቸው። በዚያንም ጊዜ የ12 ዓመት የአቡነ ሂሩት አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስም ተናዶ አንገቷን ቆረጠው። ደማዋንም ቀርቶ ለእናቷ ድምሃ አጠጣት። እናቲቱ ጌታ ሆይ ይሄንን ክብር ስለሰጠኝ ተመስገንልኝ አለችው። ስላንተ ስም ልጅ እንድትሞት ፈቅደሃልና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ሂሩት አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው እኔ ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ሂሩት አምላክም ከመሞታቸው በፊት የሮምን መንግስትና የኢትዮጵያ መንግስት ያጽና፣ ይሄንን ከሃዲ ንጉስ ፊናስንም ያጥፈው ብለው አውግዘውት ሞቱ። ፊናስም በዚያን ጊዜ የ5 ዓመት ህፃን አግኝቶ ያንን ህፃን አቅፎ ተሸክሞ እኔን ነው ወይስ ክርስቶስ የሚባለውን ነው የምታምን ብሎ ጠየቀው። ያ ህፃንም እኔን የፈጠረኝ ኢየሱስ ክርስቶስ ነው፣ እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁድ ነህ ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የ6 ወር ህፃን ልጅም ነበረ። ያን ጊዜም እናቱ ታቅፈው ልጄ ሆይ ዛሬ ሳላዘንኩልህ ምን ላደርግ ብትለው የ6 ወር ህፃን አፍ አውጥቶ እናቴ ሆይ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱ ግባ ፍጠኛ አላት። ልጇን ይዛ ወደዛ እሳት ገባች። ይሄን የተመለከቱ ክርስቲያኖች ግማሾቹ ወደ ሰይፍ ግማሾቹ ወደ እሳቱ ገቡ። የአይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማዕታት ወደ 24000 ምናምን የሚደርሱ ሰማዕታት ሞቱ። ፊናስም የናግራንን ሰማዕታት ሁሉ ገሎ ሲመለስ በኃይሉ እየተመካ ወደ ነገስታቱ ላከ። ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድርያው ሊቀ ጳጳስ ወደ አባ ጢሞቴዎስ መልእክትን ላከባቸው። ክርስቲያኖችን አጠፏቸው፣ እግዚአብሔርም ምንም አላደረገኝም ብሎ ትዕቢት ቃልን ተናገረ። በዚያን ጊዜ የሮሜው ንጉስ ዮስጢኖስና የእስክንድርያው ሊቀ ጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤን ጻፉ። እባክህ የናግራን ሀገር ነጻ አውጣት፣ ሰማዕታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሰው ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሌዎን በረከትን ተቀብሎ ከመሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው። ፊናስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተክርስቲያንን የመዘበረና ያጠፋ
ፍጹም የእግዚአብሔር ጠላት ወደሚሆን እጄ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ ሆይ አንተም በበኩል ጸሎት አድርግልኝ። የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልንም ታቀዳጃለችና ሲል ወደ አቡነ አረጋዊ ላከ። አቡነ አረጋዊው ለንጉሱ እንዲህ ብለው መልእክትን ላኩለት። ወደ ጦር ግንባር ሂድ፣ እግዚአብሔር ጠላቶችን ከእግረ በታች ያስገዛል፣ ላንተም ግርማ ሞገስ ይስጥ፣ በሰላምም ይመልስ ብለው መርቀው ላኩት። እንዲህ ነበሩ የኛ አባቶች ክርስቲያኖች ሲገደሉ አይዟችሁ እያሉ መግለጫ የሚያወጡና ፍትህ የሚጠይቁ ሳይሆኑ ፍትህ እንዲሰፍን ደምን በደም የሚያስመልሱ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ከካዲ ፊናስ ጋራም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይም እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ጣለው። እነዛን ሁሉ ክርስቲያኖችን የገደለው ንጉስ አጼ ካሌብ ራሱ ጨበጣ ውጊያ ገጥሞ ገደለው፣ ወደ ባህር ውስጥ ማስጠሞ ጣለው። ከዚያም አጼ ካሌብ ዛፋር ወደምትባል ከተማ ሂዶ እርሷንም ተቆጣጠራት። በዚህ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ህንጻዎቿን አደሰ፣ የሰማዕታቱን መታሰቢያም አቆመ። ወደ እስክንድርያ አባ ጢሞቴዎስ፣ ወደ ሮሜ ንጉስ ዮስጢኖስም የድል መልእክትን ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድርያ፣ በሮም፣ በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓመተ ምህረት ነው። ጠፍተው የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመው ቦታቸው መለሳቸው። ቤተክርስቲያናቸውን አነጸላቸው። ከሳባ ሀገር የማረከውን ንብረት ሁሉ ለቤተክርስቲያን ሰጥቶ 10,000 ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ ሀገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይህን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈለው ብሎ ንግስናውን ጥሎ ዘውዱን አስቀምጦ ወደ አባ ጰንጠሌዎን ዘንድ ሂዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊ ንጉስ አጼ ካሌብ ይህንን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ከኖረ በኋላ ግንቦት 20 ቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወርሷል። መካነ መቃብሩም አክሱም በአባ ጰንጠሌዎን ገዳም ምድር ቤት ውስጥ ይገኛል። የሰማዕታትን ደም የሚመልስ እንጂ ፍትህ እያለ የሚያለቅስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ የሞቱትን ሰማዕታትን በአጸደ ገነት ያኖርልን። ይቆያል። ከዚህ በኋላ ራሳችንን የምንከላከልበት እንጂ ፍትህ ፍትህ እያልን ከገዳያችን ፍትህ የምንጠይቅበት አይደለም። ወይ ነው መንግስት ፍትህ እንደማይሰጠን እናውቃለን፣ እርግጠኛ ሆነን ደግሞ እንናገራለን። አጥፊያችን ከመንግስት ጋር ተባብሮ እየገደለ እንደሆነም ጭምር እናውቃለን። አጥፊያችን መንግስት እንደሆነም ጭምር እናውቃለን። እንደዛ መሆነው ግን አሁንም ፍትህ እየጠየቅን ያለነው ከመንግስት ነው። እንዴት ከገዳያችን ጋር ከሚተባበር ጋር ፍትህ እየጠየቅን እንደሆነ አላውቅም። እንዴት የሚገለንን ፍትህ እየጠየቅን እንደሆነ አልገባኝም እስካሁን ድረስ። ከዚህ በኋላ ራስን በራስ መከላከል እንጂ ፍትህ የምንጠይቅበት ጊዜ ነው ብዬ አላስብም። መነጋገር፣ መደራጀት፣ ሀሳቦቻችንን በውይይት እየተነጋገርን እርምጃ መውሰድ እንጂ ከዚህ በኋላ ፍትህ ፍትህ እያልን መንግስትን የምንጠይቅበት ዘመን ላይ ነን ብዬ አላስብም። ቸር ቆዩ።